ታዲያ እሱስ ምንድን ነው? ኢየሱስ ክርስቶስ መልእክተኛ ነው። ቀጥሎ ምን አለ? የላከውንም ኢየሱስ ክርስቶስን አለ። ያ ሰላም። ስለዚህ አንድና ብቸኛ እውነተኛ አምላክ እንዳለ ክርስቶስ አስተማረ። እንዲሁም ደግሞ ከዛ ከአንዱ አምላክ የተላከ መልእክተኛ እንዳለ አስተማረ። ላኢላሃ ኢለላህ ዒሳ ረሱሉላህ ያውቁ ዘንድ አለ። ይህች ነች የዘላለማዊ ህይወት። ይሄ ነው የዘላለማዊ ህይወት። ስለዚህ የቀጣዩ ዓለም ህይወት የሚገኘው ስለ አንዱ አምላክ በማመንና የዛ የአንዱ አምላክ መልእክተኛ ክርስቶስ ነው ብሎ በማመን ነው። ይሄ ነው የዘላለማዊ ህይወት የሚገኝበት። ታዲያ ክርስቲያኖች በዚህ በአንዱ አምላክ ያምናሉ ወይ? ላ እሱ ብቻውን አይደለም አብ ብለው ነው የሚያምኑት። ሁለት ሌሎች አካሎች አምላክ አሉ ላይ ያምናሉ። ተመልከቱ፣ መንፈስ ቅዱስና ወልድ የተባሉ አብረውት አሉ እንጂ አብ ብቻውን አምላክ አይደለም ይላሉ። ክርስቶስ ደግሞ አይ አብ ብቻውን አምላክ ነው እያለ ነው። እውነተኛ አምላክ ብቻ ይሆን ካንተን አለው። ማንም አባት ሆይ እያለ ከላይ ገልጾታል። እዚህ ጋር ራሱን ምን አለ ክርስቶስ? እኔ ስላሴ አካል ነኝ አላለም። ላ የላከውንም ኢየሱስ ክርስቶስን አለ። የዛ የአንዱ አምላክ መልክተኛ ነኝ አለ። በቃ ያውቁ ዘንድ ይችነች የዘላለማዊ ህይወት አለ። ይህ እውቀትን የዘላለማዊ ህይወት እንጂ ስለ ነፍስ እያወራ አይደለም። ይህን ይመስላል። ሌላው ትንሣኤ ነኝ ማለቱ ክርስቶስ ይህ ነቢያቶች የሚሉት ነገር ነው። ቅድም ከነቢያት ይህን ያለ አለ ወይ እያለች ነበር። በነገራችን ላይ ብዙ ክርስቲያኖች ይላሉ ክርስቶስን አምላክ ሊያደርጉ ሲፈልጉ ጊዜ ክርስቶስ የተናገራቸው ንግግር ይመዙና ከመጽሐፍ ቅዱስ ይህን ያለ ከነቢያት ካለ አምጣ ይላሉ። እሺ ከነቢያት ያንን ያለ የለም ማለት አምላክ ያደርገዋል? አንዴ እባክሽን፣ አንድ ከነቢያት እርሱ ያለውን ንግግር አላሉም ማለት አምላክ ያደርገዋል ወይ? ይሄ አምላክነት በመዘኛ ሚዛን አይደለም። ስለ አምላክነት ስታወሩ ቀልድ አይደለም። ከፍጡር ጋር ያወዳድሩና ይሄን ነቢያት አላሉም ስለዚህ አምላክ ነው ማለት ነው። አያስኬድም እንደዚህ። አሁን ልትደመሰው ነው ይሄ ጻፈው ልትደመሰው ነው። የትኛው? ይሄ አሁን ያነበብኩልህ ምን ተረዳሽ? እስካሁን ስናገር ከነበረው ለቀድሞ መልስ እኮ ነው። ይሄ ማን ነው ይሄን የመለሰው? ራሱ አባቴ። እሱማ ስለ አባቴ እየተናገረ ነው። አባቴ ያለ ነው። አሁን አባቱ ልጁ እንደሆነ እናንተ አታምኑ። ልጁ እንደሆነ አታምኑ። ምን አለ ኢየሱስ ክርስቶስ? አሁን እዚህ ጋር ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምንድን ነው ያለው? ቁጥር 3 አሁን ያነበብከው ነው። አሁን የሚያወራው ሌላ፣ እኔ የማወራው ሌላ ነው። መጽሐፍ ቅዱስን አይደለም አሁን መሰጠኝ ነው። አሁን ያነበብኩልህ መስ ነው የሰጠኸኝ መስ ነው። ይሄን ለዚህ መስ ነው። ቅድም ስለምንነበር እዛ ጥቅስ ላይ ስለ ዘላለማዊ ህይወት ከኔ ጋር ልሽም እንደ ቅድም ያወራሽ አንተ እየተረጎምኩ መጽሐፍ ቅዱስ አንተ እየተረጎምኩ ማለት ነው። ትርጉም አይደለም ኢየሱስ ነው እየተረጎመ ያለው። የክርስቶስን ትርጓሜ ነው የሰጠሁሽ። አሁን እኔ ህይወት ነው እያለ እኮ ነው። አሁን የምንታረገው ነው። ይሄ እኮ ህይወት ማለት ነው የዘላለማዊ ህይወት ማለት ነው። አዎ ህይወትማ ነፍስ ነው። ነፍስ ከሞት ያነሳል። ስለ አላዛር እያወራ ነው ወንድሜ። በትክክል አሰማኝ። ስለ አላዛር መነሳት እያወራ ነው ያለው እኮ። ስለዚህ ከሞት በኋላ የዘላለማዊ ህይወትን ይሰጣል እየተናገረው። ቢሞትም እንኳን ለዘላለም ይኖራል ማለት አላዛር ለዘላለም ኖሯል ወይንስ ሞቷል? ከዛ በኋላ አሁን እኮ ከሞት እኮ ገነት ነው የሚኖረው። ለዘላለም ማለት እኮ ገነት ይኖራል ማለት እኮ ነው። የዘላለም ገነት ይኖራል ማለት እኮ ሰው ላይ አይገባም ማለት እኮ ነው። እሱን ነው እያልኩኝ ያለሁት። ስለዚህ ከሞት በኋላ ለዘላለም ገነት ስለሚኖርበት ህይወት እንጂ እያወራ ያለው ስለ ነፍስ ስለ ህይወት አይደለም። ያ ደግሞ እንዴት ነው የሚገኘው ከተባለ ነፍስ እኮ ናት ገነት የምትኖረው መሰለኝ። ስጋ ነው እንዴ እኮ ገነት የሚገባበት መንገድ ምንድን ነው ከተባለ ያ እውቀት ነው። ያ የዘላለማዊ ህይወትን የሚያስ ስጋህን አፈር ነው የሚቀረው። ለወንድ ስጋህን አፈር ነው የሚቀረው አይደለ? ነፍስህን ገነት ትገባለች። የዘላለም ህይወት ማለት እኮ ገነት ትኖራለች። ያንተ ነፍስ ገነት ትኖራለች ማለት እኮ ነው። ህይወት ማለት እኮ ነው እኮ። ተስማማ ነው ይልሽ። አሁን የዘላለማዊ ህይወት ማለት ስለ ምድራዊ አይደለም አይደለ? ከሞት በኋላ ስላለው ህይወት ነው አይደለ? የዘላለማዊ ህይወት የሚባለው እንጂ የምድራዊ ህይወት እዚህ ነፍሳችን የምትኖራት ዘላለማዊ ህይወት አይደለም። ስለዚህ ከሞት በኋላ ያለውን ህይወት ነው እየተናገረ ያለው። በዚህ ምድር አሁን እኮ አላዛር እኮ አነሳዋለሁ ተነስቷል እኮ አስለን በአራተኛ ቆይ እኮ ከሞት እኮ አነሳው እኮ አላዛር። ምን ትላለህ? ግን እያወራ ያለው ስለምን መሰለሽ? አሁን ቀጥሎ ምን አለ? ማንም ሰው ቢሞት እንኳን ለዘላለም ህያው ይሆናል እያለ ይናገራል እዚያ ጋር። ስለዚህ ለዘላለም ህያው ይሆናል አይሞትም ፈጽሞ እያለ እየተናገረ ያለው ዳግም ሞት የማይኖርበት ዓለም ከሞት በኋላ ስላለው ዓለም አይደለም። ለዘላለም ገነት ዓለምማ ምድር ነው የሚቀረው።
ከሰማይ ዓለም የለም። ገነት እሺ፣ የቀጣዩ ዓለም እያልኩኝ እያወራኝ ነው። የዓለም አይደለም ያለች። እሺ ገነት። ስለዚህ እያወራ ያለው ስለ ገነት ነው አይደለ? የዘላለማዊ ህይወት እያለ ያ ነው እንጂ ምድራዊ ህይወት ዘላለማዊ ህይወት አይደለችም። ስለዚህ ያ የዘላለማዊ ህይወት ገነት የሚገኘው በምንድን ነው የሚለውን ራሱ ኢየሱስ ክርስቶስ ተናገረ እያልኩሽ ነው። ምን አለ? ይህች ነች የዘላለማዊ ህይወት አለ። ምንድን ነች ብለን ስናየው አንዱን አምላክ ማወቅ አብን፣ እንዲሁም ክርስቶስ የዛ የአንዱ አምላክ መልእክተኛ እንደሆን ማወቅ ያ ነው። አሁን አንቺ መንግስተ ሰማያትን ወይንም ዘላለማዊ ህይወትን ታገኝ ዘንድ በክርስቶስ ትምህርት መሰረት ልትፈተሽ ነው። ምክንያቱም ኢየሱስ ክርስቶስ የዘላለማዊ ህይወትን የሚያገኘው አንድና ብቸኛ እውነተኛ አምላክ አብ ነው ብሎ ያመነ ሰው ነው ይለናል። አንቺ አብ አንድና ብቸኛ እውነተኛ አምላክ ነው ብለሽ ታምኚያለሽ አታምኚም? አሁን በመጽሐፍ ቅዱስ ጥቅስ አያዝም እንዲ እኔና አብ አንድ ነን የምላለ። አሁን ደግሞ ስለ አልፋና ኦሜጋ መትርጉም ታውቀዋለህ? አልፋና ኦሜጋ የዘላለማዊ ህይወት መግባትሽን እናረጋግጥ። መጀመሪያ ክርስቶስ የችችንች ድጋሚ ማንበብ ይችላለሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር 1 እስኪ ምን ይላል? እሺ ጌታችን ኢየሱስም ወደ ብታንያ ሄደ። ከዚያም በደረሰ ጊዜ ኢየሱስ የተናገረውን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ መንግስተ ሰማይ ወይም የዘላለማዊ ህይወት ማን እንደሚገባ እዚያ ጋር ይነግረናል ቃል በቃል። ስለዚህ እስኪ ቁጥር 3 ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምዕራፍ ስንት ያልከው? ምዕራፍ 17 ቁጥር 3 ነው ያልከው? ቁጥር 3 ነው። እሺ እንዴት ገባለሁ? ከመጀመሪያ ማንበብ አይቻልም? እንደተመቸሽ እንዳደክኛ እንጂ አንብብ። እሺ ጌታችን ወደ አብ እንደ ጸለየ ይላል መጀመሪያ። ጌታችን ኢየሱስም ይህን ነገር ተናግሮ አይኖችን ወደ ሰማይ አነሳና እንዲህ አለ፣ አባት ሆይ። አባቱ እንደ አባቱ እያወራ ነው። አባት ሆይ እያለ ነው። አባት ሆይ ሰዓቱ ደርሷልና ልጅህ ያከብርህ ዘንድ ልጅህንም አክብረው። ስጋ በለበሰው ሁሉ ላይ ስልጣን እንደሰጠኸው መጠን ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ብቻህንም እውነተኛ አምላክ የሆነ አንተን የላክኸውንም ኢየሱስ ክርስቶስንም ያውቀ ዘንድ ይህች የዘላለም ሕይወት ናት። እኔ ልሰራው ፈጽሜ በምድር ላይ አከበርሁም። አሁንም አባት ሆይ ዓለም ሳይፈጠር ከአንተ ጋራ በነበረኝ ክብር ከአንተ ጋራ በነበረኝ ክብር በአንተ ዘንድ አክብረኝ እያለ ነው። እሺ ስለዚህ ምን ይላል እሱ ጋር? ይህች ነች የዘላለማዊ ህይወት ያላትን ምንድን ነች የዘላለማዊ ህይወት ብለን ስናይ አንድና ብቸኛ እውነተኛ አምላክ የሆንከውን አንተን አለ ኢየሱስ ክርስቶስ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት ይላል። ስለዚህ አንድና ብቸኛ እውነተኛ አምላክ አብ ነው ይለናል ኢየሱስ ክርስቶስ። አንቺ ወይንም ክርስቲያኖች አንድና ብቸኛ እውነተኛ አምላክ አብ ነው ብላችሁ ታምናላችሁ? ልክ ክርስቶስ ሲያምን እንደነበረው ወይንስ አታምኑ? መልስ። አባት ሆይ እያለ ነው። ልጁ እንደሆነ ታምናለህ አንተ? ስለ ልጅነት እናወራለን፣ ችግር የለውም። ስለ አምላክነት አይ አባት ሆይ እያለ እኮ ነው። አባት ሆይ እያለው ነው። አንተ በቁርአን ልጁ እንደሆነ አታምኑም። ኢየሱስ ክርስቶስ ነብዩ ተልኮ ነብዩ እንደተላከ እንጂ ልጁ እንደሆነ አታምኑም በፍጹም። ይሄን ስታምነዋለህ አባት መሆኑ ልጁ መሆኑ። ስለኛ እምነት አይደለም፣ ስለ መጽሐፍ ቅዱስና ስለ አንቺ እምነት እያወራን ነው። ስለ ቁርአን ደግሞ በኋላ ደስ እንዳለሽ ትጠይቅኛለሽ፣ እመልስልሻለሁ። ኢየሱስ ክርስቶስ ላይ አብን ምን ይለዋል? አንድና ብቸኛ እውነተኛ አምላክ አንተ ነህ እያለ ይጠራዋል። አሁን ክርስቲያኖች ከዚህ እምነት ጋር ይጋጫሉ ወይንስ አይጋጩ? ምክንያቱም ክርስቲያኖች አብ ብቻ የሚጋጭ ነገር የለም። አሁን እኔ ተዘጋጅቼ አልመጣሁም እንጂ እኔ ላመነ አብን ያመነ እኔ ያላመነ አብን ያመነ አንድ አይሆንም ማለት መንግስት አይገባም። እያነበብሽ ነው። እሱ ላይ ህፃን ልጅ አይደለሽም፣ ትልቅ ልጅ ነሽ፣ ትረጃዋለሽ። እና
አብ አንድና ብቸኛ እውነተኛ አምላክ ነው ይላል ኢየሱስ ክርስቶስ። አንቺ ልክ እንደ መጽሐፉ አብ አንድና ብቸኛ እውነተኛ አምላክ ነው ብለሽ ታምኛለሽ ወይስ አታምኚም? ግልጽ ጥያቄ። እንዴት አብ አንድና ብቸኛ እውነተኛ አምላክ ነው ይላል እሱ ጥቅስ ላይ። አብ አንድና ብቸኛ እውነተኛ አምላክ ነው ብለሽ ታምኛለሽ አንቺ? አብም ወልድ መንፈስ ቅዱስም አንድ አምላክ እንደሆኑ ለማምነው ነው። አያቸው አይደለ ክርስቲያኖች? ወላሂ ጥቅስ አሁን ተዘጋጅቼ አልመጣሁም እንጂ ስለ አብ ራሱ አለ። አብም ለብቻው ይናገራል። አብ እንደሆነ ይላል። መንፈስ ቅዱስም እንደዛ ይላል። ስለ ወልድም እንደዛ ይላል። አያቸው አይደለ ክርስቲያኖች ከመጽሐፍ ቅዱስ ጋር አይስማሙም ብዬ መጀመሪያ አልተናገርኩም? ለምንድን ነው የማንስማማ? አሁን አንተ ትስማማለህ። ትንሣኤና ህይወት ነው እያለ ትስማማዋለህ። ተረጋጊ እንጂ ማውራት ጀምር አታወሪ። እኔ ጠብቄ እኮ አንቺን ጸጥ እያዳምኩሽ ነው። ይቅርታ ወንድሜ፣ አንድ ጊዜ ማውራት ትችላለህ? ክርስቲያን ነሽ? በርሲ ክርስቲያን ነሽ? የተጠየቀውን ጥያቄ እስኪ መልሽ። አንቺ ክርስቲያን እንደመሆንሽ መጠን አዎ ክርስቲያን ነኝ። አንድና ብቸኛ እውነተኛ አምላክ አብ ነው እያለ ኢየሱስ ክርስቶስ ይናገራል። ይህን ጥቅስ አንቺ ታምኒበታለሽ? ታምኒበታለሽ? አዎ አምንበታለሁኝ። ኢየሱስ አምንበታለሁ። ስለዚህ አብ ነው አንድና ብቸኛ እውነተኛ አምላክ፣ ሌላ ማንም አጋር የለውም። የለውም። በጣም ጥሩ። ስለዚህ ስላሴ አማኝ አይደለሽም። አብ ነው አንድ አምላክ። የስላሴ አማኝ ነኝ። ታዲያ ስላሴ ልኮ አጠርፋ የጥቅስ ምክንያቱም የአንተ ድምፅ አይሰማም። አብ ብቸኛ አምላክ ነው ብለህ ይሰማኝ አይደለም። ደግሞ ምን አለ? ላስረዳህ እችላለሁ። ወልድና በአብ በወልድ በመንፈስ ቅዱስም በስላሴ አምናለሁኝ። ግን ሶስት አምላክ ናቸው ማለት አይደለም። ኢየሱስ ክርስቶስ ለብቻው የተለየ አምላክ ነው። አብ ደግሞ ለብቻው የተለየ አምላክ ነው ማለት አይደለም። አብ ራሱ ወልድ ነው፣ ወልድ ራሱ አብ ነው። ያ ማለት አሁን እሷን የጠየካት ጥያቄ ቁጥር 17 ላይ ማለት ነው። የጠየካትን ጥያቄ ዮሐንስ ወንጌል ቁጥር 17 ነው የጠየካት ጥያቄ። ከ17 በፊት ይሰማሻል? ከኔ ጋር እንድታወሪ ነው፣ ብቻሽን አይደለም። ጋ ነው ይሰማኛል። እሺ። ስለዚህ እኛ የምናምነው አብ ወልድ መንፈስ ቅዱስ ብለን ነው አልሽ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ በሚሄድበት ሰዓት ማለት ነው በአብ በወልድ መንፈስ ቅዱስም እያጠመቃቸዋቸው ደቀ መዛሙርት ያድርጓቸው ብሎ አዟል። እዛ ጥቅስ ላይ አንድ አምላክ ናቸው የሚላለ ወይ ነው ጥያቄ? አይ ኖ የለም፣ አንድ አምላክ ናቸው አይደለም። ነገር ግን ኢየሱስ ክርስቶስ ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው የለም። ስለዚህ አንድ አምላክ ብሎ መጽሐፍ ቅዱስ የሚጠራው ማንን ነው? እግዚአብሔርን። አብን ነው ወይንስ ወልድን ነው ወይንስ መንፈስ ቅዱስን? አንድ አምላክ ብሎ የሚጠራው አንድ አምላክ ብሎ የሚጠራው አብን ነው። ስለዚህ ከአብ ውጭ አንድ አምላክ የተባለ አለ መጽሐፍ ቅዱስ ላይ? የለም። እናመሰግናለን። እሱ ነው። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ብለው የሚሰክሷቸው ውሸት ነው። የለም መጽሐፍ ቅዱስ ላይ። አይ ማንም ስላለን ሳይሆን መጽሐፍ ቅዱስን ነው በራሳችን አንበበን ነው እንጂ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። አንቺም መንፈስ ቅዱስ በእግዚአብሔር ውስጥ የሚኖር የእግዚአብሔር መንፈስ ነው። ወልድ ደግሞ የእግዚአብሔር ልጅ ነው። ራሱ እግዚአብሔር ነው። ወልድ ራሱ እግዚአብሔር ነው። እሱን ደግሞ ከመጽሐፍ ቅዱስ አውጥቼ ያሳይሃለሁ። ከነቢያቶችም ሆነ ከክርስቶስም ጭምር ሁላቸውንም ሰብስቧቸውና አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ እያስተማረ የለም። ይሄ የክርስቲያኖች እምነት መጽሐፍ ቅዱስ ላይ የለም። እሱ ያንተ አለመረዳት ነው እንጂ መጽሐፍ ቅዱስ ነው ያስተማረን። እሱ እንደ መረዳት ነው፣ የራስህ አለመረዳት ነው። ይሄ እሱን ላሳየህ እችላለሁ። የኔ መረዳት ሳይሆን አንቺ ቅድም የተናገርሽ ንግግር ነው እየደገምኩት ያለሁት። ምክንያቱም መጽሐፉ ላይ አንድ አምላክ ናቸው የሚላለው የለም አልሽ። ከዚያ ብለን ያንተ መረዳት ነው ላይ አንቺ ምስክር ነው። አሁን ቅድም አንተ እህቴን ስትናገር እኛ የተሰጠን መጽሐፍ ቅዱስ የእኛ የተሰጠን መልእክት በመንፈስ ቅዱስ አማካኝነት ያው ገብርኤል ነው የሰጠን መልእክቱን ስትል ነበረ። በመንፈስ ቅዱስ አማካኝነት ስትል ነበረ። ስለዚህ እግዚአብሔር መንፈስ ቅዱስ እንዳለው ታምናለህ አይደል እንዴ? እናንተ ራሱ ታምናላችሁ። መንፈስ ቅዱስ ማለት ማን ነው? መንፈስ ቅዱስ ማለት የእግዚአብሔር መንፈስ ማለት ነው። የእግዚአብሔር መንፈስ ሲባል ምን ለማለት ነው ትርጉም?
የማናየው ነገር ግን መንፈስ የሆነ እኛ የማናየው መንፈስ ግን ቅዱስ የሆነ ሁለት አይነት መንፈስ አለ። እርኩስ መንፈስ አለ፣ ቅዱስ መንፈስ አለ። ቅዱስ መንፈስ ማለት የእግዚአብሔር መንፈስ ነው። እግዚአብሔር ስንት መንፈስ ነው ያለው? አንድ መንፈስ። 7 መናፍስቶች ሁሉ አሉት። በጣም በርካታ መናፍስቶች አሉት እንዴ! እሱማ መናፍስቶች ብዙ አይነት ነው ያሉት። መናፍስት እኮ ማለት ሁለት አይነት የእግዚአብሔር መንፈሶች ናቸው አይደል? እነዚያ ኖ ይኸውልህ፣ ሁለት አይነት መንፈስ አለ። የሰይጣን መንፈስ አለ፣ የእግዚአብሔር መንፈስ አለ። በጣም ጥሩ። ስለዚህ አማልክቶችም የወደቁ አማልክቶች መናፍስት ነው የሚባሉትን፣ ያልወደቁትም ደግሞ መናፍስት ነው የሚባሉት። ስለዚህ ቅዱስ መልአኮችም መናፍስት ነው የሚባሉት። ስለወደቁት ስለ ሰይጣናት ሳይሆን እያወራሁኝ ያለሁት ስለ እግዚአብሔር መንፈስ ነው። እግዚአብሔር ስንት መንፈስ ነው? አንድ። እርግጠኛ ነሽ? ጥቅስ ካወጣህ በኋላ ሌላ ትርጉም እንዳትሰጪ። አሁኑ ትርጉም ችግር የለውም፣ አውጣ፣ ችግር የለውም። በጣም ጥሩ። አቡከር መጽሐፍ ቅዱስ ይዘሃል? ብዙ ሰላም አለይኩም። ዮሐንስ ራእይ ምዕራፍ 1 ቁጥር 4 ላይ አካባቢ ያጋራት የእግዚአብሔር መናፍስት ናቸው። ራእይ ስንት? ምዕራፍ 1 ቁጥር 4 ላይ 1 ቁጥር 4 ቁጥር ስንት ነው? ይቅርታ ምዕራፍ ስንት ነው? ዮሐንስ ራእይ ምዕራፍ 1 ቁጥር 4 አንብቢው እስኪ ድምፅህን ከፍ። ኦኬ ላንብበው እኔ። ኦኬ ዮሐንስ ራእይ ቁጥር 1 ምዕራፍ 1 ቁጥር 4 ከዮሐንስ በእስያ አውራጃ ለሚገኙ ለ7ቱ አብያተ ቤተክርስቲያናት። ኦኬ እነዚህ ቤተክርስቲያኖች ናቸው። ኧረ ገና ነኝ፣ ቀጥይ እንጂ። እሺ ልቀጥል። ኦኬ ለ7ቱ አብያተ ቤተክርስቲያናት ካለው ከነበረው እና ከሚመጣው በዙፋኑ ፊት ካለው ከ7ቱ መናፍስታት እንዲሁም ታማኝ ምስክር ከሙታን በኩርና የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እሺ እነዚህ 7ቱ መናፍስታት ያለው መልአኮችን ነው። አይዋ ቅድም ሌላ ትርጉም እንዳትሰጪ። የእግዚአብሔር መናፍስቶች ሲባል ጊዜ አንድ መንፈስ ነው ያለው ብለሽ እንጂ ብዬሻለሁ። ኦፍኮርስ የእግዚአብሔር መንፈስ አንድ ነው። ነገር ግን እነዚህ መናፍስቶች የሚላቸው መልአኮችን ነው። ወደዚህ እንደተዚህ ስለሆነ ስለዚህ የእግዚአብሔር መንፈስ ሲባል ጊዜ አካላዊ ራሱን የቻለ መንፈስ አለው ብላችሁ ታምናላችሁ እናንተ አይደለ? የእግዚአብሔር መንፈስ ሲባል አካላዊ ማንነት እኔ የሚል ማንነት ያለው ራሱን የቻለ መንፈስ ቅዱስ ነው ብላችሁ ታምናላችሁ አይደለ? ወደ እናንተ እምነት ልምጣለሽ። ስለዚህ እግዚአብሔር ብዙ እኔ አሁን ስለ ሌላው ሳይሆን ስለ እኔ ስትጠይቀኝ ያው መንፈስ ነው። በቃ መንፈስ ነው፣ የማናየው የማንዳስሰው፣ ነገር ግን መንፈስ ነው። ቅዱስ የሆነ መንፈስ እንዳለው ነው የማምነው። እሺ ከእግዚአብሔር የተለየ ነው ወይንስ በእግዚአብሔር ውስጥ የሚኖር ነው? በእግዚአብሔር ውስጥ የሚኖር። እግዚአብሔር ተለይቶ ያውቃል አያውቅም? ከእግዚአብሔር ተለይቶ አያውቅም። በእርግብ አምሳል የመጣው ማን ነው? መንፈስ ቅዱስ። ያ ማለት ተለይቶት ማለት አይደለም። እና ምንድን ነው ያ ማለት? በእርግብ አምሳል እግዚአብሔር ተለይቶ በእርግብ አምሳል መጥቷል መንፈስ ቅዱስ። ለምን ይለያል? እግዚአብሔር የትኛውም ቦታ ላይ የሚገኝ አምላክ ነው። ለምን? ኦኬ ስለዚህ ከእግዚአብሔር ተለይቶ የመጣ ማንም እግዚአብሔር የለም ማለት ነው። ራሱ እግዚአብሔር በቅዱስ ገብርኤል ነው የተናገረው እንጂ ተለይታ የለም። ይቅርታ እህቴ፣ ቆይ አንድ ጊዜ ሚዩት አድርጊ። ስለዚህ ኢየሱስ ክርስቶስም ከእግዚአብሔር ተለይቶ አልመጣም ማለት ነው። ከእግዚአብሔር ላከው፣ በቅዱስ ገብርኤል አንደበት ቃል ላከው ነው የሚለው። ከእግዚአብሔር ነው የመጣው። እሱ ከእግዚአብሔር ቃል ነበረ። ኢየሱስ ክርስቶስ ቃል ነበረ፣ የእግዚአብሔር ቃል ነው። ኢየሱስ ክርስቶስ ከእግዚአብሔር ተለይቶ አልመጣም፣ መጥቷል ምድር ላይ መጥቷል። ግን ተለይቶ ሳይሆን በመንፈስ አንድ ናቸው። እሺ ሁላቸው በመንፈስ አንድ ናቸው። ሁላቸውም አይደል? አንድ መንፈስ ነው ያላቸው። እነማን? ሁለቱ። ወልድ መንፈስ ቅዱስ የየራሳቸው መንፈስ አላቸው የላቸውም? የላቸውም። አንድ ነው መንፈሳቸው። በጣም ጥሩ። የአምላክ መንፈስ ይታወቃል አይታወቅም? ይታወቃል አይታወቅም? ይታወቃል ወይንስ አይታወቅም? ይታወቃል። ይታወቅ ማለት ምንድን ነው? ይታወቃል። የሳው ይታወቃል።
በጣም ጥሩ። ስለዚህ የሶስቱም የአብም የመንፈስ ቅዱስም የወልድም መንፈስ ታውኮ ነበር ማለት ነው ሊሰቀል ባለ ጊዜ ኢየሱስ ክርስቶስ። የስ በጣም ጥሩ። የአምላክ መንፈስ ይታወቃል። እሺ የአምላክ መንፈስ የግዴታ ሳይሰማ መናገር ይችላል ወይንስ የግዴታ መስማት አለበት እውቀትን ለመናገር? የአምላክ መንፈስ ሁሉን ያውቃል፣ ሁሉን ይመረምራል፣ ሁሉን ያውቃል። በጣም ጥሩ። ስለዚህ ከሌላ መስማት አይጠበቅበትም አይደለ? የሶስቱም መንፈስ አይጠበቅበትም፣ ሁሉንም ያውቃል። ያ በጣም ጥሩ። አንድ ያውከር አውጣላት መንፈስ ቅዱስ እርሱም የሚሰማውን እንጂ አይናገርም ከራሱ እያለ ኢየሱስ ክርስቶስ የተናገረውን። ስለዚህ መንፈስ የአምላክ መንፈስ የሶስቱም አንድ መንፈስ ነው ብለናል። ከሌላ ከማንም ሳይሰማ በራሱ ነው የሚናገረው ብላለች። ኢየሱስ ክርስቶስ ግን ይህን ይቃወማል። ምን ይላል? ሳይሰማ አይናገርም እያለ ይናገራል። ሰምቶ የሚናገር ነው መንፈስ። ይሄ ነው። እሺ አሳየት መጽሐፍ ቅዱስ አወከር ዮሐንስ ወንጌል ምዕራፍ ምን ላይ? እሺ ምን ላይ? እኔ የምንዳውጣው ምን ላይ ነው? እናሳይሻለን። እሺ አጽናኙን ታሪክ አይ ምን ላይ እንደሆነ ብትነግረኝ እኔም ባወጣው ይቻላል። ኦኬ እሺ ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ዮሐንስ ወንጌል 16 ኦኬ 13 ሶሪ 13 ምን ይላል? ለአንብበው ወይስ ያነበዋል? አንብቤ። ኦኬ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል፣ እንዲሁም ወደፊት ስለሚሆነው ይነግራቸዋል። በጣም ጥሩ። እዚህ ጋር መንፈስ የተባለው የአብም የወልድም የመንፈስ ቅዱስም መንፈስ ነው አይደለ? የሶስት በጣም ጥሩ። ስለዚህ ያ መንፈስ ሳይሰማ ከራሱ መናገር አይችልም። የእውነት መንፈስ በመጣ ጊዜ እውነት ሁሉ ወደ እውነት ሁሉ ይመራቸዋል። እርሱ ራሱ አይናገርም፣ የሚሰማውን ብቻ ይናገራል። ያ ማለት አሁን ከዚህ በኋላ ኢየሱስ ክርስቶስ ሊያርግ ስለሆነ እኔ በሄድኩኝ ጊዜ ለደቀ መዛሙርቶች ነው መንፈስ ቅዱስን እንደሚቀበሉ እና መንፈስ ቅዱስ ከአብ ያለውን አውጥቶ እንደሚነግራቸው ከራሱ ያለውንም መንፈስ ቅዱስ አውጥቶ እንደሚነግራቸው ነው እዚህ ጋር የሚያስተምራቸው። ኦኬ ያልተጠየቅሽው አይ ማብራራት ስላለብኝ ነው። ኦኬ ስለዚህ መንፈስ እዚህ ጋር መንፈስ ሳይሰማ መናገር አይችልም አይደለ? የስ ከአብ የሰማውን ነው የሚናገረው ወይም ከወልድ። የሶስት መንፈስ አንድ መንፈስ ነው ብለናል እኮ። ከማን ነው የሚሰማው? ከአብ ወይም ከወልድ ነው የሚሰማው። እንዴ የሶስት መንፈስ አንድ ነው አይደለ? ቅድም ምን አልሽኝ? ሳይሰማ መናገር ይችላል ወይ? ኧረ አይችልም። ትክክል። ኖ እዚህ ጋር መንፈስ ቅዱስ ሳይሰማ መናገር አይችልም ከራሱ አይደለ? መንፈስ ቅዱስ እዚህ ጋር እያላቸው ያለው አሁን አንድ ጥቅስ ይዘህ ማለት ነው። እሷን ጥቅስ ብቻ ላይ ሳይሆን እንትን ማለት የምትችለው እዚህ ጋር እየተናገራቸው ያለው ኢየሱስ ክርስቶስ እየተናገረ ያለው ከእኔም ያለውን ከአብም ያለውን ይነግራቸዋል፣ እሱ ያስተምራቸዋል ነው የሚላቸው ለደቀ መዛሙርቶቹ። እሱ ከሄደ በኋላ እሱ እዚህ ጋር ሰምቶ የሚናገር ነው ስለሽ፣ አረ ሰምቶ አይናገርም አልሽኝ ቅድም እና ከሳይሰማ አይናገርም። ያንን ሰምቶ የሚናገር ነው። ስለዚህ መንፈሳቸው የአብም የወልድም የመንፈስ ቅዱስም አንድ መንፈስ ከሆነ ማንም ከማንም ሰምቶ ይናገራል አይባልም። በፍጹም ስህተት ነው። ለምን ኢየሱስ ክርስቶስ የሚያርግ ከሆነ ይኸውልህ የሚሄድ ከሆነ ግዴታ መንፈስ ቅዱስ ያስፈልጋል። ስለዚህ ያ መንፈስ ቅዱስ የአብም የወልድም የመንፈስ ቅዱስ የሶስታቸው መንፈስ የሶስቱም አይደለም። እዚህ ጋር ያለው መንፈስ የተባለው የአምላክሽ መንፈስ ነው አይደለ? የሶስቱም አካሎች በጣም ጥሩ። እንደዚያ ከሆነ ይህ መንፈስ ከየትኛው መንፈስ ነው የሚሰማው? ይሄ መንፈስ ቅዱስ የተባለው ይሄ መንፈስ የአብንና ከወልድና ከአብ ያለውን ነገር ነው ያስተምራቸዋል ያላቸው ማለት ነው። ከማን ነው የሚሰማው ነው ጥያቄ? ከአብና ከወልድ ነው የሚሰማው። ይሄ መንፈስ የተባለው መንፈስ ቅዱስ የሚሰማው ከአብና በጣም ጥሩ። ከእርሱ ጋር ያለው መንፈስ ከአብም ከወልድም ጋር ያለው አንድ አይነት መንፈስ አይደለም እንዴ? ለምንድነው ከሌላ መስማት ያስፈለገው?
ከአብም ከወልድም ጋር ያለው መንፈስ ራሱ መንፈስ ነው ያለው። ስለዚህ እሱ ሊሄድ ስለሆነ ነው እዚህ ጋር እየነገራቸው ያለው። ይሄዳል አይሄድም አይደለም ጥያቄው። ገብቶሻል አይደለ? ቅድም ሳበጣሽ እዚህ ጋር መንፈሳቸው አንድ መንፈስ ነው አልሽኝ። የአብም የወልድም የመንፈስ ቅዱስ። ገብቶሻል አይደለ? አንድ ከሆነ አንድ አይነት መለኮታዊ ባህሪ ከሆነ ይህ አንዱ ከሌላው መስማት አይጠበቅብትም። ለምን? እዚህ ጋር በስጋ ነው የመጣው። ኢየሱስ ክርስቶስ በስጋ ነው አይደለ የመጣው? ፍጹም አምላክ ፍጹም ሰው ነው። ነገር ግን በስጋው ነው ያለው። ስለዚህ መንፈስ ቅዱስ በስጋ አልተገለጠም አይደለ? በስጋ አልተገለጠም ማለት በስጋ አልተገለጠም እሱ። ምክንያቱም ስጋዊ ከሆነ መንፈስ ነው። ሄድ ያለ ተረጋጊ። ስለዚህ ይህ እዚህ ጋር መንፈስ ቅዱስ የተባለው ከማንም መስማት ሊጠበቅበት አይገባም ነበር። ምን ከሆነ መለኮታዊ ባህሪ ካለው ከአብ ጋር እኩል የሆነ መለኮታዊ ኃይል ካለው ግን ኦፍኮርስ መለኮት ነው፣ እሱ ራሱ መለኮት ነው። ስለዚህ አምላክ ከአምላክ ካልሰማ መናገር አይችልም። ይሄ እኮ ያንተ አረዳድ ነው። ቅድም እንዳልኩ ያንተ አረዳድ ነው። የኔን አረዳድ ሳይሆን ጥያቄ የተጠየቅሽ ነው። እሺ ይኸውልህ፣ አምላክ ከአምላክ ካልሰማ መናገር አይችልም። ቅድም አንተ ራስህ ላልከው ነገር ራስህን መልሼ ልጠይቅህ። መንፈስ ቅዱስ ነው እኛ መጽሐፋችንን ያገኘ ነው። አንድ ጥያቄ ስጠይቅህ መንፈስ አሁን እንጂ አይነግራቸውም ማለት ሰምቶ ካልሆነ በስተቀር አይናገርም እያሉ እኮ ማን ኢየሱስ ነው እዚህ ጋር እኮ የሚናገረው። ወንድሜ ወደ ላይ ወተን እናንብባው። ወደትም ብትሄጂ ብትወርጂ ምንም አይቀየርም። ካልሰማ መናገር አይችልም። መንፈስ ቅዱስ ጥቅሱ ላይ መንፈስ ነው። ሁሉን ያውቃል፣ ሁሉን ይመረምራል፣ ሁሉን ያውቃል። ከማንም መስማት እዚህ ጋር ከማን ሰምቶ ነው የሚናገረው? መስማት አያስፈልገውም ብለሽ ቅድም ምን አለች? መስማት ያስፈልገዋል ወይ መንፈስልሽ? አይ አያስፈልገውም አለች። ለምን? ያውቃልና አለች። ትክክለኛ ነገር ነበር ይሄ ንግግር። ምክንያቱም መለኮታዊ ባህሪ ካለው አንዱ ከሌላ ሊሰማ አይገባም ነበረ። ያ የሚያውቀውን ይሄኛው ያውቃልና። ነገር ግን ምን ያለ ቀጥታ ኢየሱስ ክርስቶስ እዚህ ጋር መንፈስ ቅዱስን ውሃ በላው። ለምን ከተባለ ካልሰማ መናገር አይችልም። አለቀ በቃ። ስለዚህ ካልሰማ መናገር የማይችል ከሆነ ከእርሱ ዘንድ ያለው እውቀት ከዚህኛው ጋር የለም። የግዴታ ይሄንን ነገር እሱ እዚህ ጋራ የተናገረው ምንም ወደዛ ወደዚህ አንተ ስለምትወስደው ነው እንጂ ኢየሱስ ክርስቶስ ስለሚሄዱ እየነገራቸው ከዛ በኋላ ግን እኔ መሄድ አለብኝ ግዴታ። ስለዚህ እኔ ከሄድኩ በኋላ አጽናኙ መንፈስ ወደ እናንተ ይመጣል፣ እርሱ ወደ እውነት መንገድ ይመራችኋል ይልና ስለዚህ ከኔ ያለውን ይነግራችኋል፣ ለእናንተ ያስተምራችኋል፣ መንገድ ያሳያችኋል ይላቸዋል። ሳይሰማ መናገር አይችልም የሚለውን አንተ ለምን ትዘያለሽ? አንተ ዝም ብለህ ነው የምታወራው። ሳይሰማ አይደለም ሲጀምር፣ ሳይሰማ እኮ አይልም እኮ እዚህ ጋር ከኔ ያለውን ይነግራቸዋል ይላል። ለምን ታርሻለሽ? ከእኔ ወደ ላይ ሄጄ ላንብብ። ከላይ አንተ እያወራህ ነበር ከልጅ ምን ተናሳል? አይቀዳደሙም። አንዴ ይቀዳደማሉ አይቀዳደሙ አይደለም ጥያቄው። ከሶስቱም ጋር ያለው ልትል የፈለከው ማለት እያላችሁ ያላችሁትን እየሰማሁ ስለነበር ጥያቄውን አዳምጠኛ። ከሶስቱም ጋር አብ ወልድ መንፈስ። እሺ ጠይቀኛ። መጽሐፍ ቅዱስ ላይ አምላክ ማን ነው? አንዱ አምላክ ስላሴ። አንዱ አምላክ ስላሴ ነው የሚለውን ጥቅስ አሳየኝ። አንዱ አምላክ ስላሴ። ወደ አንተ ጥያቄ ግባ። ጥያቄህን ጠይቀኝ። የመጀመሪያው ስትወያዩበት የነበረው ጠየቁህ ነው። አንዱ አምላክ ስላሴ ነው አልከኝ አይደለ? አንዱ አምላክ ስላሴ ነው የሚለውን ጥቅስ አሳየን ነው ማስረጃ። ስላሴ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው የምናምነው። ስላሴ ማለት ነው። ያንተ እምነትማ እሱ ነው መጽሐፉ ላይ ያለው ወይ? ስላሴ የሚለው ቃል ሰለሰ ሶስት አደረገ ከሚለው ስላሴ የተወሰደ አንድነታቸውን የት ነው ያገኘው? ጥያቄህን ልመልስልህ፣ እነሱን ላግዛቸው እኮ እየጠበቅኩ እኮ ነው። ማስረጃ የታለ ነው? ወሬውን አወራኸው፣ ማስረጃ አምጣው እንጂ አንጀቴን በላኸው። እውነት አንተ ነው አንጀቴን የመላኸው። ከፈጣሪ ከመግባት በፊት መጀመሪያ ራስህ ላይ ለምን አትመራመርም? ከፍጡር እኮ ፍጡራን እኮ ፈጣሪን ይገልጹታል ማለት ፈጣሪ ሰውን እኮ ሲፈጥር የሰውን ልጅ በመልካችን እንደ ምሳሌያችን እንፍጠር
ብሎ ሲፈጥር እንደ ምሳሌያችን ስል ሰው ራሱ አምላክን ሊገልጸው ይገባል። እንደ ምሳሌያችን ብሏል ሲፈጥር። ረንጅትን በላ ማስረጃ ስጠኝ። የቱ ጋር ስላሴ አምላክ ነው የሚለው? እሺ ማስረጃውን ልስጥህ። ታንከር አንጀቴን በላ አለች ባይስ። ወንድሜ ልቀጥል? አላስጨረስከኝም። እሱ ሊያግዝሽ ሊያስተምርሽ ነው። የት አድርገሽ አዳምጪው። እሺ አይ እኔ ጨርሼ እንደወጣ ነው። እዚህ ጋራ ቁጥር 16 ላይ ምዕራፍ 16 ቁጥር 13 ላይ ስለ መንፈስ ቅዱስ የተናገርከውን ቁጥር 5 ላይ ሙሉን ማንበብ እፈልጋለሁ። ለምን እዚህ ጋር ኮሜንት ላይ ውሸታም ምናምን እያሉኝ ስለሆነ በደንብ ይረዱታል። ከ5 ጀምሮ ባነበው ከቁጥር 5 ጀምሮ ኮሜንቶችን ሳይሆን ከኔ ጋር አውሪ። ከኔ ጋር እያወራሽ ነው። ከኔ ጋር እያወራሽ ነው። ኮሜንቶችን ሳይሆን ከኔ ጋር እያወራሽ ነው አይደል? እኔ ለምጠይቅሽ ለመመለስ ዝግጁ ነሽ? ዝግጁ ነኝ። ደስ የሚልሽን ጥቅስ አንብቢና በዛ ላይ ትጠይቂያለሽ። በይ እሺ ከቁጥር 5 ጀምሮ የመንፈስ ቅዱስ ስራ ይላል። እንግዲህ አንተ አንብቢው ያልከኝን ከፍ ብዬ ሳነበው ማለት ነው። እንግዲህ ወደ ላከኝ እሄዳለሁኝ አሁን እንጂ ከእናንተ የሚሄደው የት ነው ብሎ የሚጠይቀኝ የለም። ይህን በመናገሬ ልባችሁ በሐዘን ተሞልቷል። ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል። እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም፣ ከሄድኩ ግን እርሱን ወደ እናንተ እልካለሁኝ። በሚመጣበት ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል። ስለ ኃጢአት ከላይ ሌተናንት ሰው እየጠበቅን ነው። ማስረጃ አምጣ። ሄሎ 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 ይሰማል? አዎ ይሰማል። ማስረጃ የት ነው? እንትን ነው ስልክ፣ አንድ ስልክ ስለሆነ ያለው እኔ ልንገርህ በቃል ችግር የለውም። ያለ ማስረጃማ አይሆንም። እሺ በቃ ሌላ ታይ እኮ ምዕራፍና እሺ ቆይ ምዕራፍና ቁጥሩ ልንገርህ። አውጣ አንተ አውጣ፣ ችግር የለም። እሺ እናታላላ። እሺ ስላሴ አንድ አምላክ ነው የሚል እሺ ነው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 እዛ ጋር ስላሴ የሚል ቃል አለ። ላሳይህ ነው እኮ እኔ ላስረዳህ ነው። አንተ አውጣልኝ፣ ችግር የለም። ተባበር ሳይሆን ላነብ ነው ጥቅሱን የፈለግኩት። የቱ ጋር ነው ስላሴ? ያንተን እምነት ልትነግረኝ እኮ እናንተ ቀጥታ ነው ቀጥታ ስለምተረጉሙት እኔ ላስረዳህ። አውጣልኝ፣ ችግር የለም። ቀጥታ ነው የምፈልግ። ስላሴ የሚል ቃል አለ መጽሐፍ ቅዱስ ላይ ከመሰረቱ እኮ እሱን ላሳይህ አይደለ? አታድክመን በቃ። አቡከር እሱ ልጁ አውጥተው ቀጥታ ነው የሚያነበው። እሱ ሊያነብልን ነው። ጥቅሱን ልትሰጠን ነው። አንተ ገብተዋል አይደለ? እኮ አውጣው። ስላሴ የሚል ቃል አለ እዚያ ላይ። እሺ እህቶች አውጡትና ሲያንብቡልኝ። በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 በቃ አቡከር እሱ ያነብልሃል። ችግር የለውም። ስላሴ ልገልጽላቸው ነው። ስላሴ አንተ አይደለህ የምትገልጽልን፣ መጽሐፉ ላይ ያለው ወይ ነው። አንተ የቤተ ክርስቲያናቸው ነው። መጽሐፉ ላይ ያለውን እንድታዩት ነው እኮ። መጽሐፉ ላይ አቡከር ስላሴ የሚል ቃል አለ። እሱ ላይ እስኪ ንገረን። የልጁ መጽሐፉ በእጁ ነው አለ አቡከር ስላሴ። እስቲ አሁን በመልካችን እንደ ምሳሌያችን እንፍጠር የሚል ነገር የለውም እኮ። እሱን ልንገርህ፣ ላስረዳህ። አንብበኸዋል እኮ። ያንተን መረዳት ሳይሆን መጽሐፉ ላይ ያለ ወይ ነው የተናገርከው ንግግር እኮ። አንብበኸዋል እኮ። እንደ ቀጥታ ለምን ተረጉማለህ? አልተረጎምንም እኛ ቃሉን እየፈለግን ነው አለ ብለህን ሰውየው። ስለዚህ ስላሴ የሚል ቃል አለው የለም፣ አጣ ነው። ምን እናድርግ እኮ። እዚህ ጋር አንድነቱንም ሶስትነቱንም አይገልጽም፣ ስላሴን አይገልጽም እዚህ ጋር። እሺ በቃ ማናገር ብትፈልገን አውራ። በቃ ቀጥል እኮ። እንትን በልኝና እሺ ላንብብልህ እኮ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ይሄ ብቻ እኮ በቂ ነው። እግዚአብሔርም አለ ሲል አንድነቱን ይገልጻል። ሰውን በመልካችን እንደ ምሳሌያችን ሲል ደግሞ ሶስትነቱን ይገልጻል ማለት ነው። ለምን አምሳል ሆኑ? ለምን ሶስት አላገኘውም? ሶስት የሚለው እንዴት አንድ? ለምን በሶስት ገደብካቸው?
አብ ወልድ መንፈስ ቅዱስ ብዬ ነው እኮ። አንተማ ገደብካቸው። ይሄ የመጽሐፉ ባለቤት ሙሴ ይሄን ጉድ ያውቅ ነበር አብ ወልድ መንፈስ ቅዱስ መሆናቸውን። እንደዚህም አይደለም። አንተ ቀጥታ ለምን የምትተረጉመው? እኔ አይደለም ሙሴ የመጽሐፉ ባለቤት ይሄን ግንዛቤ አንተ የተገነዘብከውን ግንዛቤ ተገንዝቧል ወይ ያውቃል ወይ? እሺ ቆይ ይሄ ማስረጃ ካልሆነ ሌላ ማስረጃ ልስጥህ። የተጠየቀው መልስ እንጂ የመጽሐፉ ባለቤት ሙሴ እግዚአብሔር አንድም ሶስትም ነው ወይንም ደግሞ አብ ወልድ መንፈስ ቅዱስ ነው ብሎ ያምን ነበር ወይ? ለምን የራስህን ብቻ ታወራለህ? እኔ ጥያቄ ነው የጠየኩህ። አንተ እንወያይ አይደለም። እሺ አንተ እንወያይ ከሆነ እንወያይ ነው። እሺ በቃ እንደሱ ከሆነ ኢየሱስ ክርስቶስ አምላክ አለው የለውም? አምላክ ነው ራሱ። አምላክ አለው ወይስ የለውም? እሱ አምላክ ነው ራሱ። አምላክ አለው የለውም? ስለዚህ የለውም አምላክ ቃል ነው። ቃል ነው እኮ የአብ ቃል ነው። በፈጣሪ ቁርስህን በልተሃል ወይስ ነው? ከትምህርት ቤት ገና ተመለስክ እያለ እየመለሰ ነው። እባክህን ትረዳለህ አይደል? አማርኛ አምላክ አለው ወይስ የለውም? አለው ከሆነ አለው በለን፣ ከሌለው አይ የለውም። ራሱ አለው የለውም። አምላክ ነው እኮ ራሱ። አምላክ አለው እያለች ነው ከታች ያለችው። አምላክ አለው ወደ አምላኬና ወደ አምላካችሁ ይሄዳለሁ ይላል መጽሐፍ ላይ። አለው አምላክ አለው በሰው በስጋነቱ አምላክ አለው። ፍጹም ሰው ፍጹም አምላክ ስለሚለው እሱ ፍጹም ሰው ፍጹም አምላክ ነው ራሱ ማለት ነው። ስለዚህ በስጋው ፍጹም አምላክ አለው። አይዮ ሰማህ በል ማለት የለውበት አምላክ አለው እያለች ነው። እሷ ትክክል ናት። በል የእሷን ተረድቼዋለሁ። እናንተ ግን እንደዛ ስለማትረዱ እኔ ራሴን ምሳሌ ወደ ራሴ መንገድ እየወሰድኳቸው ነው። የኔን አረዳድ እኛን እናንተ የራስን አረዳድ ንገረን እስኪ በል። አምላክ እንዴት አምላክ አለው ትላለህ? ትላለች በል እንጂ እዛው ያዛት። እኔ አገባኝ አምላክ አለው እያለች አስረጅ። በቃ አምላክ እንዴት አምላክ አለው ያለሽ እያለ ነው። አስረጃዎች እሱንማ ነገረች እኮ የሰው ስጋ በስጋው ማለት ነው። ያው ወንድሜ ኦርቶዶክስ ነው መሰለኝ። በስጋው አምላክ አለው። ወደ አምላካችሁና ወደ አምላኬ እሄዳለሁ ልሄድ ባለ ጊዜ ደቀ መዛሙርቶቹን ወደ አምላካችሁና ወደ አምላኬ እሄዳለሁ ብሏቸዋል። አንቺ ኦርቶዶክስ ነሽ? እኔ ጴንጤ ነኝ። እሺ አንተ ኦርቶዶክስ ነህ አይደለ? ጴንጤ ኮንሽማ እንግዲህ በቃ በሉ ጠበቃ ምንድን ነው ትለያላችሁ? ትለያላችሁ ወይንስ አንድ ናችሁ? ታውቃለህ እንደምንለያያለን። እሺ ለማንኛውም እሺ እሷ አምላክ አለው ብላ እየተናገረች ነው። አንድ አምላክ የለውም ነው የምትለው? እሱም ቢሆን ግልጽ ነው እኮ በሰውነቱ አምላክ አለው። የሰውን ስጋ ለብሶ ስለመጣ አምላክ አለው ነግረሃለች እኮ እሱንማ። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ በሰውነቱ ልበለለሽ ችግር የለውም አምላክ አለው ብለህ ታምናለህ አይደለ? ፍጹም ሰው ፍጹም አምላክ ነው። በጣም ጥሩ። ኢየሱስ ክርስቶስ ፍጹም ሰው ስንል በሰው ቦታ ሆነ ማሰብ አለበት። ፍጹም አምላክ ነው ስንል ደግሞ አምላክነቱ ማሰብ አለበት። እሺ በጣም ጥሩ። መለኮት ከስጋው ለቅጽበት እንኳን ተለይቶ አያውቅም ብለህ ታምናለህ አይደለ? አብሮት ነበር በምድር ላይ በቆየበት ቆይታ ጊዜ። በጣም ጥሩ። የዛን ከስጋው በፍጹም ባልተለየበት ጊዜ ኢየሱስ ክርስቶስ ሲሰግድ ነበር ወይንስ አይሰግድም ነበር? ሲጸልይ ነበር ወይንስ አይጸልይም ነበር? ለአባቱ። አይዋ። ስለዚህ መለኮት አብሮት ነበር አይደለ? በስጋ ውስጥ። ስለዚህ አብሮት መለኮቱም ሲጸልይ ነበር ማለት ነው። ወደ አምላኩ ሲሰግድ ነበር። አምላክ ለአምላክ ሲሰግድ አስበዋል? ማን ነበር ስማ? ያን ማድረግ የፈለገው ትምህርት ነው። ለእኛ ለሰው ልጆች ሊያስተምር ነው። ወደ ትምህርቱ አምላክነቱ ያን ያደረገው ሰውነቱን ሰው መሆኑን ለመግለጽ ነው። ሰው መሆኑን ሊገልጽልን ነው። ወደ ትምህርቱ በኋላ እንመጣለን። እሺ ተስተውረናለህ። ግን መለኮቱም አብሮት ያንን አምልኮ ሲፈጽም ነበር ወይ ወይንስ ስጋው ብቻ ነው ያን ሲፈጽም የነበረው? በሰውነቱ በአምላክነቱ አይደለም፣ በሰውነቱ ለእኛ ትምህርት ሊሆነን ነው። ስለዚህ ሲሰግድ ጊዜ መለኮቱ አብሮት ከስጋው ተለይቶ ነበር አይደለ? ሰው የራስህን ነው እንዴ እንትን የምትለው? ጥያቄ
እኔ እኮ የጠየኩኝ ነው። አንተ እምነትህን ነገርክን አይደለ? መለኮት ግልጽ እኮ ነው። ስለ ጸሎቱ ጠየቅከኝ አይደል እንዴ? አይደለም መለኮት ከስጋው ተነጥሎት አልነበረም አልክ። መጀመሪያ ወጥመድ ገባህ። ገብተሃል። ከዛ እንደገና አምልኮ ስጠይቅህ ጊዜ ለይኸው ይሄን የማይሰራው በስጋው ነው አልክ። ምክንያቱም አምላክ ለአምላክ ይሰግዳል ወደሚለው መጥፎ ነገር ስለሚወስድ ስለምታውቅ ማለት ነው። አይ በስጋው ነው አልከኝ። በስጋው ነው አይደለም በስጋው ነው የሰገደው። ስለዚህ መለኮቱ የለም ነበር ማለት ነው። የዛኔ ከስጋው ተለይቷል። ለምን ይለያል? ስለዚህ አብሮት ነበር ማለት ነው መለኮቱ ሲሰግድ ኢየሱስ። አምላክ ለአምላክ ምን ልትለኝ ነው? የምትለኝም በለኝ፣ ችግር የለውም። አምላክ ለአምላክ ሲሰግድ ነበር ማለት ነው። አይ ትምህርት ነው ተባልክ። በስጋው ይሰግዳል፣ ለአባቱ ለአምላኩ ይሰግዳል በስጋው። እሱነቱን አይደለም እህቴ፣ እሱን ሳይሆን እኛ እኮ ትምህርት ነው። ሰው እንደመሆኑ ለአምላኩ ሲሰግድ ለእኛ ትምህርት ሲሆን ነው። ስለ አምላክነቱ ደግሞ ጠይቀኝ እነግርሃለሁ። የአምላክነት ስራም በምድር ላይ እኮ የሰውነትን ስራም የአምላክነትም ስራም ነው የሰራው ኢየሱስ። አሁን ጥያቄውን ለምንድን ነው የሰራው ሳይሆን ለማን ነበር ወደ ማን ነበር ያን ሲሰራ የነበረው ነው። ይሄ ስጠይቀህ ጊዜ አምላክ ወደ አባቱ ወደ አብ መልሼልሃለሁ እኮ ወደ አባቱ ወደ አብ። ስለዚህ አምላክ ወደ አምላክ ለምን ትመላልሰኛለህ? አምላክ ወደ አምላክ ይጸልያል ማለት ነው አይደለ? በክርስትና እንደዛ ብለህ ማሰብ የለብህም። አንተ የተናገርከውን ነው እየተናገርኩኝ ያለው። መለኮቱ አብሮት ነበር ወይ ከስጋው ጋር ስለ አዎ ነበር አልከኝ። ስለዚህ መለኮት ኢየሱስ በምድር ላይ የሰውነትን ስራም የአምላክነትም ስራም ሰርቷል። የአምላክነትን ስራውን ንገረን። ሲሰግድ ሲጸልይ የሰውነቱን ስራ ነው የሰራው። እስኪ የአምላክነት ስራ የሰራውን ንገረኝ። እኛ የምናውቀው ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሰው እንደሆነ የተናገረበትን ነው። አንድ ቦታ ላይ እኔ አምላክ ነኝ ብሏል ኢየሱስ? በጣም ብዙ ቦታ አንድ ቦታ ትላለህ። አንድ ቦታ ካለ ያደንቃል። አምላክ ነኝ ብሎ የተናገረበት ቦታ ካለ እውነትን ነው። የስላሴን አንድነትና ሶስት ልነግርህ ያልተረዳህ ይሄኛው እንዴት ነው የምትረዳው? ቀጥታ የምትረጉም ሰው ቀጥታ አትረዳ ነው። አያቸው አለ። እዚህ ጋር ነው ክርስትና። የእነሱን ግንዛቤ ቄሶችን የነገሯቸውን አምጥተው ለእኛ መናገር ይፈልጋሉ። ሙስሊም ፊት ነው የመጣው። ስለዚህ ሙስሊም በማስረጃ ነው ሲያወራም ሲጠይቅም ሲነገረው ልክ እንደ ማስረጃ አይሰማም። ቄሶች የነገሩ አንተን የሸወደውን ነገር መታዚህ ትናገር፣ ይሄ ነውር ነው። ስለዚህ መጽሐፉ ላይ ያለውን አምጣ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አስተምሯል። አምልኩ ብሎ አስተምሯል። እኔ ለአንተ ጥያቄ አለኝ። አንድ ጥያቄ ልጠይቅህ እና ልውጣ። ጠይቅሽ አንዴ ትመልሳለህ፣ እሱ ይመልስና ቆይ። እሱ በጣም ጎበዝ ነው። እሺ ሰማ ይሰማል። አታታይ እንትን በል እየፈለግኩልህ ነው። እንትን በል እሷ ጋር እንትን አውራ። እሱ ጥያቄሽ ምንድን ነው? ጠይቅ። እሺ እንትን እዚህ እኛ መጽሐፍ ላይ እንግዲህ ያው ከኛ መጽሐፍ ነው እየጠየከን ያለኸው ማለት ነው እያወራህ ያለኸው እና ዮሐንስ ወንጌል ከዮሐንስ ወንጌል ከቁጥር 1 እስከ መጨረሻው ያለውን ምዕራፍ እንዴት ታየዋለህ? እሺ እንግዲህ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ እግዚአብሔር ነበር እያለ ይናገራል እና ከቻልክ ግልጽ አድርገህ ብታነበው ደስ ይለኛል። ወይ እኔ ላንብበው ከፈቀድክልኝ። መናገር ፈልገሽ ነው አንቺ ወይንስ እኔ እንድናገር ፈልገሽ ነው? ምረጭ። ጥያቄ ነው ግን ማለት ነው እንድታነበው ማለት ነው። ከምዕራፍ 1 እናውቀዋለን። አዲስ አይደለም። 6 ዓመት ከዛ በላይ እዚህ ቦታ ላይ አውቀዋለሁ። እሱን ጥቅስ ኦኬ መልስልኝ። እሱን የትኛውን ጥያቄ? ቃልም ስጋ ሆነ ዮሐንስ ወንጌል ቁጥር 1 ቃል ስጋ ሆነ የሚለው ቃልም ስጋ ሆነ ሲል ቁጥር 14 ላይ እየተናገረ ያለው ሆነ ሲል ጊዜ ሆነ የተባለው ማንን ነው? ኢየሱስ ክርስቶስ ነው አይደለ? ያ በጣም ጥሩ። ሆነ ሲባል ጊዜ ያስኮነው ማን ነው? ያስኮነው ማን ነው? ያስኮነው ሆነ ሲባል ጊዜ ያስኮነው አብ። በጣም ጥሩ። የሆነ አካል አለ፣ ኢየሱስ ክርስቶስ ነው። ያስኮነው ደግሞ ማን ነው? አብ ነው። ስለዚህ በምን መንገድ ነው የሆነው? ራሱ አለ፣ ከላይ ደግሞ ራሱ የሆነውም አለ። ወደ እሱ እመጣለሁ። ኢየሱስ ክርስቶስ የምን ቃል ነው? ብዙ አይነት ቃል አለ መጽሐፍ ቅዱስ አይደለ? ኢየሱስ ክርስቶስ የምን ቃል ነው ተብሎ ነው የሚታመነው? እንደ መጽሐፍ ቅዱስ እና እዚህ ጋር እንደተጻፈው ማለት ነው።
እሺ ላንብበው። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበር። የምን ቃል ነው ነው ያልኩት? ኢየሱስ ክርስቶስ። መጽሐፍ ቅዱስ ላይ ብዙ አይነት ቃሎች አሉ። የአምላክ ቃል ተብሏል። የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ኢየሱስ ክርስቶስ የእግዚአብሔር ቃል ነው። በጣም ጥሩ። ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ ብሎ ተናግረዋል አንድ ቦታ ላይ። ኢየሱስ ክርስቶስ ባይናገርም ዮሐንስ ወንጌል ላይ እዚህ ጋር ከአንድ ጀምሮ አሁን የምናነበው ላይ ተጽፏል። ዮሐንስ ኢየሱስ ክርስቶስ የእግዚአብሔር ቃል ነው ብሏል በግልጽ? በግልጽ አላለም። ዮሐንስ ወንጌል እንደዛ አይደለም ያለው። አለ ከኔ በኋላ ቃል እንደሆነ ልስጥሽ። በቃ የእግዚአብሔር ቃል ነው የሚለውን ፍቺው የተስፋ ቃል ነው። ያ ማለት ለነብዩ የሐዋርያት ሥራ ስንት ምዕራፍ 13 ቁጥር 23 የተስፋ ቃል። ምክንያቱም ለእናንተ ዋናው ቁልፍ እዚህ ዮሐንስ 1 ላይ ነው። ዋናው ጥያቄ መልስ እዚህ ዋናው 1 ዮሐንስ ላይ ነው። ግን እሺ ወደዚህ ካስኬድከኝ እሺ የሐዋርያት ሥራ 13 ኦኬ 13:23 ኢየሱስ ምን አይነት ቃል እንደሆነ እዛ ጋር ይነግርሻል። የተስፋ ቃል እንጂ እሱ ሌላ አይደለም። 13:23 ኦኬ የተስፋ ቃል ለነብያቶች ሲነገር የነበረ የተስፋ ቃል ቃል ኪዳን ሲገባላቸው ነበር ኢየሱስ ይመጣል የሚባል። ስለዚህ የተስፋ ቃል ነው። ኦኬ የሐዋርያት ሥራ 13:23 እግዚአብሔር በገባው ቃል መሰረት ከዚህ ሰው ዘር አዳኝ የሆነውን ኢየሱስን ለእስራኤል አመጣ። አዳኝ የሆነውን ኢየሱስን አመጣ። ኢየሱስ ከመምጣቱ በፊት ዮሐንስ የእስራኤል ሕዝብ ሁሉ ንስሐ ገብተው እንዲጠመቁ ሰብኳቸው ነበረ። ስለዚህ ኢየሱስ ክርስቶስ አምላክ ቀድሞ የገባው ቃል ኪዳን ለማለት እንጂ የአምላክ ቃል ነው ማለት አይደለም። ምክንያቱም በገባው ቃል መሰረት ይላል። በሌላ ትርጓሜ ላይ ብታዩ እንደ ተስፋው ቃል እያለ ይናገራል። ተስፋ ተገብቶ ነበር ለነብያት። ያ የተስፋ ቃል በብሉይ ኪዳን ተስፋ በነቢያቶቹ ሲሰጥ የነበረው ያ ቃል ነው። እነሱ እዚህ ጋር እያሉት ያሉት በብሉይ ኪዳን ይሰጥ የነበረው ቃል ኪዳን ተገብቶላቸው ነበር። ያ ቃል ኪዳን በነቢያቶቹ በኩል ጊዜ ቃልም ስጋ ሆነ የሚለው እሱ ነው። ያ ለነብያቶች ተገብቶ የነበረው የተስፋው ቃል ዛሬ ፍጻሜ ሆናል። ያ ምንድን ነው? ኢየሱስ ዛሬ ፍጻሜውን አገኘ። ኦኬ ስለዚህ ይሄ ቃል ማለት ኢየሱስ ክርስቶስ ነው። የአምላክ ቃል ነው። ተስፋ ቃል ነው። ተስፋ አምላክ ቃል ኪዳን ገብቶላቸው የተስፋው ቃል ደግሞ ማን ነው? ራሱ ኢየሱስ ክርስቶስ ነው እያልከኝ ነው? ችግር የለውም። የአምላክ ቃል ግን አይደለም። ተስፋ ገብቶላቸው ነበር፣ ነግራቸው ነበር ኢየሱስን እልካለሁኝ የሚል ቃል ኪዳን በገባው ቃል መሰረት አለ። የገባው ቃል ጥሩ ትርጓሜ ነው። ቃል ገብቶላቸው ነበር ለነብያቱ። ያ ቃል የገባውን ነገር ዛሬ ቃሉን ፈጸመላቸው፣ ሞላላቸው ማለት ነው። ኢየሱስን አስነሳላቸው። እርሱ ኦኬ አዎ ልክ ነህ። ራሱ ኢየሱስ ክርስቶስ ነው እያልከኝ ነው። ስለዚህ ያ ቃል የተገባው ቃል ስለ ኢየሱስ ክርስቶስ ነው የተነገረው፣ እሱ ራሱ ነው እያልከኝ ነው አይደል? ኦኬ እንደዛ ከሆነ ደግሞ እዚህ ጋራ ራሱ ቃልም እግዚአብሔር ነበረ ይላል ቁጥር 3 ላይ። ምን ያገናኘው? እሱ ስለ ኢየሱስ እንዳልሆነ ቅድም ተናገርሽ። ምክንያቱም ዮሐንስ እሱ ጋር ኢየሱስ የእግዚአብሔር ቃል ነው ብሏል ወይ ስልሽ፣ ኧረ የለም በፍጹም። ኦኬ በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ዘንድ ጋር ነበረ፣ ቃልም እግዚአብሔር ነበረ ይላል። እርሱም በመጀመሪያ ከእግዚአብሔር ጋር ነበር ይላል። ይሄ ቃል የሚባለው ከእግዚአብሔር ጋር ነበር ይላል። እንደገና ራሱ እግዚአብሔር ነበረ ይላል። መልሶ ያ ቃል ደግሞ እንደመጣ ወደ ዓለም እንደመጣ ከስር በደንብ ዝርዝር አድርጎ ይናገራል ማለት ነው። ጭራሽ አዎ እዚህ ጋር መናገር የፈለግኩትኝ በአጠቃላይ ራሱ እግዚአብሔር ነው ማለት ነው የመጣው። በኢየሱስ ክርስቶስ የመጣው አማካኝነት የመጣው ራሱ እግዚአብሔር ነው። ስለ ኢየሱስ አያወራም። ኢየሱስ የእግዚአብሔር ቃል ነው ብሎ ዮሐንስ እዚህ ጋር ስለ ኢየሱስ የማያወራ ከሆነ እርሱ በዓለም ውስጥ ነበረ። ዓለም የተፈጠረው በእርሱ ቢሆንም እንኳ ዓለም አላወቀውም። ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አሁን የመጀመሪያው ጥያቄ ምንድን ነው? የመጀመሪያው ጥያቄ ቃል ስጋ ሆነ የሚለውን ነው የጠየቁት። ቃል ማለት ምንድን ነው? የመለስክልኝ አንተ ቃል ማለት ያ ቃል ኪዳን የተገባላቸው እሱ ቃል ኪዳኑ ነው አልከኝ። እኔ ሳልሆን መጽሐፍ ቅዱስ ነው ያለሽ። የሐዋርያት ሥራ ምዕራፍ 23
ቃል በገባው መሰረት ወይም በሌላ ትርጓሜ ላይ እንደ ተስፋው ቃል ኢየሱስን አመጣ ይላል። እዚህ ጋር አምላክ ለነቢያቶች ሲገባ የነበረው የተስፋ ቃል ነበረ፣ ክርስቶስን አስነሳላቸዋለሁ የሚል። ያ ልክ ክርስቶስ ሲወለድ ጊዜ ይህን ተናገረ። ፍጻሜውን አገኘ። በቃ ቃሉን ፈጸመላቸው አምላክ እያለ እንጂ ያ አምላክ ፍጥረታትን የሚፈጥርበት የሆነ ቃሉ ወይንም ደግሞ የአምላክ ቃል እያለ አይደለም። ሲቀጥል ዮሐንስ አንዲትም ቦታ ላይ ኢየሱስ የእግዚአብሔር ቃል ነው አለ። ከተሻለ አይደለ ማለት አይጠበቅበትም። የእግዚአብሔር ልጅ እንደሆነና የእግዚአብሔር ቃል ነው ኢየሱስ ክርስቶስ ቃል ነው ብሎ መናገር አይጠበቅበትም። ኦልሬዲ እዚህ ጋር ነግሮናል፣ ከላይ ነግሮናል። ዮሐንስ ሳይናገር ቀድሞ ነግሮናል። ኢየሱስ የእግዚአብሔር ቃል ነው የሚል ቃል የለም መጽሐፍ ቅዱስ ላይ። እዚህ ጋር ግን እሱ ይሄ ቃል ወደ ዓለም እንደመጣ በዓለም እንደነበረ ዓለም ግን አላወቀውም። በእርሱ ቢፈጠርም እንኳን ዓለም አላወቀውም ይላል። በእግዚአብሔር ዘንድ የነበረ ቃል ነበረ። ሁሉ ነገር የተፈጠረው በሱ ነው። እንመጣለን እሱ አንድ። ስለዚህ ኢየሱስ የእግዚአብሔር ቃል ነው የሚል ቃል እሱ ጋር ተሳይናለሽ ነበር የለም። ኢየሱስ የእግዚአብሔር ቃል ነው የሚል የለም መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስም ልብ በሉ፣ ይሄ ነገር እንደ አሳሳቢና ትልቅ የሆነ ጉዳይ እርሱን ወደ አምላክነት የሚያደርገው ጉዳይ ሳይናገረው ይሄዳል ብላችሁ ታስባላችሁ? አስባችሁታል? ክርስቶስ ስለ ብዙ ጥቃቅን ነገራቶች ተናግሮ ነገር ግን አምላክ የሚያደርገውን ነገር ሳይናገር ሄዷል እያሉን እኮ ነው። እኔና አብ አንድ ነኝ ሲል ምን ማለቱ ነው? ወደ እሱ እንመጣለን። ኢየሱስ አንዲትም ቦታ ላይ እኔ የእግዚአብሔር ቃል ነኝ አላለም፣ ወይንም እኔ ሲል እያለች ነው አሁን። እኔና አብ አንድ ነን ሲል አንቺ ኢየሱስ ክርስቶስና አብ አይበላለጡም? አንድ ናቸው።